ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ። ወንጌላዊ ዮሐንስ በወንጌለ መንግሥት እንደጻፈው በዮሐንስ ወንጌል ምዕራፍ 12 ከቁጥር 39 ወይም 40 ላይ ቅዱስ ዮሐንስ እንዲህ ብለዋል። ቅዱስ ዮሐንስ ማመን አቃታቸው። ማቃት ጥሩ ነገር አይደለም። ለበጎ ነገር ማቃት፣ በጎ ነገር መስራት አቃታቸው። ይሄ የመጠቃት የመሸነፍን ሁኔታ የሚያመለክተው ማመን አቃታቸው። ወንጌላዊ ዮሐንስ ያለው ምን ነበር? ነቢዩ ኢሳይያስ እንዳለው አለ። ይህን ቃል በተደጋጋሚ ለብዙ ቦታዎች ማጣቀሻ እናደርገዋለን። ማንኛውም ወጥ ሊሰራ ጨው ይጨመርበታል። ጨውነት ያለውን ቃል ደግሞ ከየትኛውም ቦታ አስገባዋለሁ። ከየትኛውም ቦታ ማንኛውንም የምናገራቸው ነገሮች ሁሉ ስለሚያደንቅልኝ ወይም ደግሞ ስለሚመለከተው ደጋግመዋለሁ። ኢሳይያስ ምዕራፍ 6 ቁጥር 9 ላይ መስማትን ይሰማሉ አያስተውሉም፣ ማየትንም ያያሉ አይመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም ተመልክተው አስተውለው እንዳይመለሱ የዚህን ዓይኑን ጨፍን ጆሮውን ድፈን ልቡንም አደንድን ለምን እንዳልፈውሳቸው እንዳይሰሙ እንዳይመከሩና እንዳልፈውሳቸው ይላል። እንግዲህ ይህንን የተናገረው ኢሳይያስ ነው። ኢሳይያስ ይህን ተናገረ። ቃሉ ግን ከየት ነው? ከጌታ ነው። የጌታን ቃል ነው ኢሳይያስ የሚያስተላልፍ። አሁንም ዮሐንስ ይህን ቃል አነሳው። ወንጌላዊ ዮሐንስ ይህን ቃል የኢሳይያስን ቃል ከተናገረ በኋላ ማመን አቃታቸው። ጌታ በምድር ላይ ብዙ ታምራት ሰርቷል። በቤተልሔም በግርግም ዋሻ የተወለደው የእኛን ስደት ከኛ ለማራቅ ወደ ግብፅ ወደ ኢትዮጵያ በእናቱ በድንግል ማርያም ጀርባ ላይ እግዚአብሔር በፈጣን ደመና ሆኖ ወደ ግብፅ ይመጣል። ኢሳይያስ ምዕራፍ 19 ቁጥር 1 ላይ የተባለው የነቢዩ ቃል ይፈጸም ዘንድ ወደ ግብፅ ወደ ኢትዮጵያ በስደቱ ስደታችን ያጠፋል ያርቅልን። ዙረን ከስደት አንወጣም እንጂ የእኛ ነገር በኃጢአታችን ስለኛ የተሰደደው ስለኛ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ያስተማረው የሕይወትን ቃል ያስተማረው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እሱ ከሞት ወደ ሕይወት ቢሸጋገር እንጂ ሞትን አያይም። በሥጋው ቢሞትን በነፍሱ ሕያው ሆኖ ይኖራል። በዮሐንስ ወንጌል ምዕራፍ 6 ቁጥር 45፣ 46፣ 47 ይህ ሁሉ ያደረገልን ጌታ የቤተልሔሙ ሕፃን የቆሮንቶስ ባሕታዊ ይህ ስደተኛ ኢየሱስ ክርስቶስ ማመን አቃታቸው ይለናል። ጥቃት ነው። ማመን አቃታቸው።
አልዓዛር አልዓዛር ና ውጣ አለው። ለቀስተኞች በተሰበሰቡበት እንዲሁ ማርታና ማርያም እንኳ ባሉበት ቢሆን መልካም ነበር። ጌታ ስራውን ሊገልጽ ሲፈልግ ሰዎች ሁሉ ተሰብስበዋል። በአልዓዛር ሞት ስለ ሞተው ስለ አልዓዛር እያለቀሱ፣ ስለ ሐዘንተኞች ስለ ማርታና ስለ ማርያም፣ ስለ አልዓዛር እህቶች ደግሞ ያው እናንተ እድር ምን ትሉታል? እድር የሌለኝ ምን የሌለኝ ቀበሮ ይብላኝ ጅብ ይብላኝ የማይታወቅ የኔ ህይወት ነው። የኔ ህይወት ቀበሮ ይብላኝ ከውስጤ ተቆርቋሪ ዘመድ ወገን የለኝ። ከውጭም እንደዚያው ጌታን አምኜ የምኖር ነው እና በመጨረሻ ምን እንደሚሆን አላውቅም። ብዙ ሰው ትወዱኛላችሁ፣ ነገር ግን እንደምታዩት ነው ፈተናው። ስለዚህ ለማርያምና ለማርታ ብለው አገር ወገን ዘመድ ተሰብስበዋል። ጌታም በዛው በሐዘን ውስጥ ነበር። ማርታና ማርያም ሲያለቅሱ አይቶ ኢየሱስ ክርስቶስ ማለቀሰ። አልዓዛርን ይወደው ነበር። ሁላችን ይወደናል፣ ነገር ግን ከጣት ጣት ይበልጣል፣ እንደ ስራችን ደግሞ ያስቀድማል ጌታ። አልዓዛርን ይወደው ነበርና አለቀሰ ይላልና በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ቁጥር 35 ላይ ጌታዬ ሆይ አለች ማርታ፣ ጌታዬ ሆይ አንተ እኮ ከእኛ ጋር ብትኖር ኖሮ ወንድማችን አይሞትም ነበር አለች ማርታ። ኋላም ደግሞ ማርያም እንደዚሁ አለች። ማርታ መጀመሪያ ላይ ያየችው ህዳኑ መንገድ ላይ የተቀበለች መምጣቱን ሰምታ፣ ማርያም ደግሞ መምጣቱን ሰማች። ቤቷ ወጣችና አሁንም ጌታን ለመቀበል ወጣች። ስታገኘው ጌታዬ ሆይ አንተ እኮ ከእኛ ጋር ብትኖር ኖሮ ወንድማችን አልዓዛር አይሞትብንም ነበር። የወንድምና የእህትን ፍቅር ታውቁታላችሁ። ከዚህ ሁሉ ፍቅር ሳይደበልቀኝ ብቻ የቀረውን የሰው የወንድምና የእህትን ፍቅር ሁሉም ጠላት፣ ሁሉም ለእኔ አሳዳጅ የሆነብኝ አይደለም። የሚጠቅመኝ ቢሆን ኖሮ እግዚአብሔር ለእኔ እንኳን የተወለደውን ያልተወለደውን ያቀርብልኛል። የማይጠቅመኝ ስለሆነ አራቃቸው። የማይጠቅመኝ ስለሆነ ጠላት ጋር የሚተባበሩ አረቃቸው። ክብር ምስጋና ለእሱ ይሁን። እሱ ከኔ ጋር ከሆነ ማን ይቃወመኛል? እንዴት የአልዓዛርና የማርታን የማርያምን ፍቅር እዩት። እያለቀሱ የተንሰቀሰቁ አንተ ከኛ ጋር ብትሆን ወንድማችን አይሞትብንም ነበር ይሆናል። እሱ ግን አይዞሽ ወንድምሽ ይነሳል ይላታል ጌታ። ወንድምሽ ይነሳል። ማርታም ቀልጠፍ አለችና አሁን ጌታ ሆይ በትንሣኤ እንደሚነሳ አምናለሁ። ሥጋው እንደተበታተነ አጥንቱ እንደተከሰከሰ አይቀርም፣ በትንሣኤማ ተነስቶ ለፍርድ ይቀርባል አላት። መለኮታዊ ቃል ትንሣኤና ሕይወት እኔ ነኝ ያለ ጌታ ደግሞ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ትንሣኤና ሕይወት እኔ ነኝ። በኋላም እኮ የሚያስነሳ እሱ ነው። በስልጣን በጉልበቱ የሚነሳ የለም። አልዓዛርንም ያነሳው አልዓዛር ና ውጣ ብሎ ያነሳው እሱ ነው። ስለዚህ ነው እኮ ማመን አቃታቸው። የአራት ቀን ሬሳ 4 ቀን ተቀብሮ ሸተው ገብቶ የሰነበተ እነሆ መግነዝ ፍቱልኝ ሳይል አልዓዛር ና ውጣ አለው። እንደተሸበለለ ወጣ። መጨረሻ ደግሞ ፍቱትና ይህማ ያለ ጌታ በዮሐንስ ወንጌል ምዕራፍ 11 ከቁጥር 39 40 41 44 ላይ ፍቱትና ሄደ። በሰይጣን የታሰራችሁ የተተረተራችሁ በጎ እንዳታስቡ፣ መልካም እንዳትሰሩ፣ ለጌታ ብድር እንዳትመልሱ፣ ውለታችሁን እንዳትከፍሉ ድንዝዝ ፍዝዝ አድርጎ ከአመፀኛ ከተንኮለኛ ጋር እያስተባበረ ኃጢአት የሚያሰራችሁ ሰዎች እስኪ ለጌታ ቃል አይነፈግምና ታሰራችሁበት የሰይጣን ማሰር ይፍታችሁ። ፍቱትና ይሄድ ያለ ጌታ። አልዓዛር ከመቃብር ወጥቷል። ፍቱትና ይሄድ። ዲያብሎስ ሸብልሎ እንዳታስቡ፣ በጎ ነገር እንዳትመኙ፣ በፍቅረ ነዋይ በተለያየ ኃጢአት ስራ አደንዝዞ አፍዞ ያዛችሁ፣ አስሮ ያዛችሁ የአገር አምላክ ከስራታችሁ ይፍታችሁ። ያን ጊዜ አልዓዛር ተነሳ። በመነሳቱ
ሊቃነ ካህናት በሸቃቸው፣ ጻፎችና ፈሪሳውያን በሸቃቸው የአራት ቀኑን ሬሳ ተነስና ተመላለስ ሲለው አልዓዛር ተነስቶ ሲመላለስ አይሁድ በመደሰት ፈንታ ከፋቸው። አንደኛ የሞተው ሰውዬ ተነስቷል። ያስደስታል እንጂ ያስከፋናል። የሞተው ሞተ ብለዋል ነበር ሲላቀሱ ነበር። ለቀስተኛው ነው የመጡት አስተዛዛኝ፣ ለሞተባቸው ቤተሰቦች አስተዛዛኝ፣ ለሞተው ደግሞ አዛኝ ነው። በዙሪያው በመቃብሩ ሲያለቅሱ ነበር። ስለሞት አለ በመነሳቱ ለምን ከፋቸው? የሰው ተፈጥሮ ነው። ብዙ አትጨነቁ፣ መውጫችሁን መፍትሄውን ለፈተናው መፍትሄ ከጌታ ጋር መፈለግ እንጂ ለምን እንዲሆንኩኝ ለምን ገሌ እንዲያደረገኝ ከሰው የሚጠበቅ ነገር እንዲሁም ብዙ የምንጠብቅበት ሰው ብዙ ቀርቶ ጥቂት አይገኝበት። እግዚአብሔር ስለማይቶን በድንገት ነው የሚረዳን። በማናውቀው ሰው ተስፋ በማናደርገው ሰው እግዚአብሔር አምላክነቱን ሲገልጥ ባላሰብነው ሰው ያላሰብናቸው ሰዎች ፈታኝ ሆነው መከራ ያበዙብና እንደገና ያላሰብናቸው ሰዎች ደግሞ ባሰብናቸውና ትምክህት ተስፋ ባደረግናቸው ሰዎች ሳይሆን ባላወቅነው ሰው ያድነናል። ማመን አቃታቸው። አልዓዛር ተነሳ። ተሰበሰቡ ሊቃነ ካህናት ሁሉም አሉ፣ ይህ ሰው እኮ የሚሰራው ታምር ሁሉ በዛ፣ ዓለሙ ሁሉ ተከተለው። ሁሉም ቤቱን ለቆ ተከተለው። ኢየሱስ 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 ክርስቶስ እያለ ተከተለው። እናምናለን ወይ? እንደዛ መስራት ነው የበለጠ ሰው ለማስከተል ከበለጠ ሰው ጋር መስራት። ኃጢአት ደግሞ መመልከት ያቅታልና ኃጢአት መሆን ካቃተ በተሰጠን ዕድል ተጠግቶ መኖር ሲቻል የገና አሉ የሮም ሰዎች መጡና ወገናቸውን ሁሉ ይወስዱብናል፣ ይሄ ሰው ብዙ ሰው ተከተለው እያሉ በዘመኑ ሊቀ ካህናት የነበረው ቀያፋ ትንቢት ይናገር ነበር። እንዲህ አለ በዮሐንስ ወንጌል ምዕራፍ 11 ከቁጥር 50 ላይ ለምን ዝም ብለን እንመለከታለን? ማመን አቃታቸውና የአልዓዛር መነሳት ያስደስታል፣ ያስደንቃል። እርሱ ለመነሳቱ ጌታን በማስነሳቱ አምላክነቱን ማድነቅና ማመን ሲገባ ክብር መስጠት ሲገባ ማመን አቃታቸው። ይሄናል እና ዝም ብለን እናያለን። ብዙ ሰው ከሚጠፋ አንድ ሰው መግደል ይሻላል። ለምን? የሚያስገድል ስላለው ጌታ ይሰራል። ይሄ የጨፈረው ትውልድ ነው። ከዚህ ትውልድ የሚጠበቅ ነገር የለም። ዝም ብሎ አቋምን አሳምሮ የሚመጣውን በተስፋ መጠበቅ፣ መከራ የሚመጣ መቀበል፣ ደስታ የሚመጣ በክብር ደስታ ላይ ብሎ ከስርዓት የወጣ ነገር እንዲያው ለዘረፋ ለቅጥፈት በማታለል ሳናውለው ሰውን ለመጉዳት እኔ ደህና ቦታ ላይ ያለሁት ደህና ወንበር ነኝ ያለሁና ያንን ላባረው ያንን ላሳለው ያንን ልጥቀመው ያንን ልብለው ሳንል ሕግን ጠብቀን ነው ቢቻል ይሄ ሌላ ነገር ሁሉ ኪሳራ ጥፋት ነው። ጌታን አልዓዛርን አስነሳው። ይሄ ብዙ ሰው ከሚጠፋ ምንድን ነው የሚጠፋ? ብዙ ሰው የሚከተለው እኮ ጌታ ብዙ ሰው ይድናል። እያዳነ ነው እኮ ሲርባቸው እየመገበ እኮ ነው። እንጀራ እየባረከ እየመገባቸው ነው። ወንጌል እየሰበከላቸው ነው። ወይ ውሎ አበል አልጠየቀም፣ ወይ ደመወዝ አልጠየቀም፣ ወይ የምኖርበት ቦታ ስቶኛል ነው። የሰው ልጅ መኖሪያ የለውም። በዮሐንስ ወንጌል ምዕራፍ 8 ከቁጥር 18 ለሰማይ ወፎች መጠለያ ጎጆ አላቸው፣ ቀበሮችም ጉድጓድ አላቸው፣ በጉድጓድ ይኖራሉ። የሰው ልጅ ግን አንገቱን የሚያስገባበት ጎጆ የለውም። ለቤት መስሪያ ወይም ደቀ መዛሙርት የሚመገቡበት መሬት ስጡኝ አላለም። አንድንም አሁንም እኛ የጌታ አገልጋዮች ከምንም ምን አንጠይቅም። እኛ ከምንም ምን አንጠይቅም። ኧረ ክብራችን መደፈሩ በቀረልን ነበር። ኧረ መገፋታችን በቀረ ነበር። እንኳን ምንም ያስጠይቀናል? የሰማይ አምላክ እያለ እኔን ዝም ብሎ ፍጠሬ ሳልለው ፈጥሮ ምግብ ሊነሳኝ ነው?
መጠለያ ሊነሳኝ ምንም ሳለሁም አለሁ ስሞት እነርሱ አይተውኝምና ጌታዬን በፍጹም ልቤ አምነዋለሁ፣ አልጠረጠረውም። መጠራጠር ነው ችግር የሚበዛው። ከጠረጠራችሁት እኔ ሊጠረጥሩኝ አልወድም። እኔም ካለው ፍቅር መውደድ ነው። ምንድን ነው ለጥፋት እኮ አልተፈጠርንም። ያንን ለመደረግ ያንን አልተፈጠርንም። እኛ የተፈጠረው ለሰላም ስለሆነ የሰላም ሰው ብለን መተማመን አለብን። የሰላም ሰዎች ብለን ስለ ሰላም መዘመር፣ ማልቀስ፣ መጮህ አለብን። ጠል የሚሉት ነገር ክምንድን ሁሉም አቅሙንና ደረጃውን የጌታን ስጦታ አይቶ ማመን፣ ጊዜውን ጠብቆ መኖር አለበት እና እኔ ስለማውቅ ሰውንም ደፍሬ ስለማውቅ ደፍሬ አላውቅም። እኔ ከሕፃንነቴ ጀምሮ የሰደብኩት የለኝም፣ የመታሁትም የለኝም። እኔ አሁን እንኳ በአስተዳደር ደረጃ ተቀምጬ ፈርሜ ያባረርኩት በቃል የሰደብኩት የለም። እኔ ነኝ ስደተኛው። እኔ ለጌታ የሰደዳለሁ፣ ሰው አላሳድድም። ሰዎች ይፈልጫሉ ብላለ የሰማይ አምላክ አለ፣ በቆፈሩት ይቀጣቸዋል። አልጠረጠሩ ማመን አቃታቸው ይላል በዮሐንስ ወንጌል ምዕራፍ 12 ቁጥር 40 ላይ። በምዕራፍ 11 ያለውን ነበር ሳነብላቸው የነበርና በምዕራፍ 12 ይህ ሁሉ አልዓዛር ሲነሳ እውሮች ከእናታቸው ማኅፀን ዕውር ሆነው ተወልደው ዓይናቸው ሲያይ 38 በሽተኛ የ38 ዘመን በሽተኛ አልዓዛር ማልጋት መጽሐፉ ማልጋውን ተሸክሞ ሲሄድ እያዩ ማመን አቃታቸው። ይህ ሁሉ የተጻፈ የተለይ ነው በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ልትድን ትወዳለህን? ቁጥር 14 ላይ ከዚህ የከፋ በሽታ ከዚህ የከፋ መከራ እንዳያጋጥም ዳግመኛ አትበድል። የትላንቱ በደላችሁ የእናቶቻችሁ የአባቶቻችሁ የትላንቱ ወይም የአያቶቻችሁ የቅድመ አያቶቻችሁ የትላንቱ የራሳችሁ ኃጢአት በዛ በሽታ ሰጥቷችሁ ነበር። ከዛ የከፋ በሽታ እንዳያጋጥማችሁ ዳግመኛ አትበድሉ። በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 40 ድረስ ከእናቱ ማኅፀን ዕውር ሆኖ የተወለደውን ምራቅ ተፍቶ ጭቃ ቀብቶ በሰሌውን መጠመቂያ ተጠመቃለሁ። ዓይነ ስውሩም አየ፣ የሚያዩ እንዳያዩ ይላልና በዮሐንስ ወንጌል ምዕራፍ 9 ቁጥር 38 ላይ የሚያዩ እንዳያዩ የማያዩት ደግሞ እንዲያዩ እኔ ወደዚህ ዓለም መጣሁ። ለምን? ለፍርድ መጣሁና። የሚያዩት የተባሉት ሊቃውንቱ፣ ባላባቱ፣ ታላላቅ ሰዎች የሚያዩ የተባሉት እንዳያዩ፣ የማያዩ ድሃዎች፣ ደካማዎች፣ ችግረኞች፣ የተናቁት፣ የተገፉት እንዲያዩ ታሪክ እንዲሰሩ። ወገኖች እንደምን ቆያችሁ? አያስለቅስም ይሄ ነገር? አልዓዛር ሲነሳ እያዩ አለማመን፣ እንደገና ይሞት። ብዙ ሰው ከሚሞት እሱን እናስወግደውና ብዙ ሰው ለምን ሞተ? ጌታ እኮ ለሞተ ለመግደል አይደለም፣ ለማዳን ነው የመጣ። አዳናቸው እንጂ አልገደላቸው። የሚፈጁት እነሱ፣ የሚወጠቡጡት እነሱ፣ ውሎ አመድ ብር የሚቀበሉ እነሱ። ጸሎት እያስረዘሙ ይላልና በማቴዎስ ወንጌል ምዕራፍ 23 ቁጥር 13 ላይ በባልቴቶች በባልቴቶች ቤት እየገባችሁ በጸሎት ማስረዘም፣ ጸሎተኛ መስለው ካባቸውና ቀሚሳቸውን እየቆጠጡ ጸሎተኛ መስለው የባልቴቶችን እንጀራ ይበላሉ የተባሉ እነሱ። ጌታ ምን አደረገ? ጌታ እኮ በነፃ ነው ያዳናቸው። እንጀራቸውን አልበላም። እንኳን ጌታ ኢየሱስ ክርስቶስ እነሆ ሐዋርያው ቅዱስ ጳውሎስም የማንንም እንጀራ አልበላሁም ነው ያለ ሐዋርያው ጳውሎስ። እንኳን ጌታ ያምላክ እንኳን ጌታ መድኃኒዓለም ኢየሱስ ክርስቶስ እንኳን ዓለም ሳይፈጠር የነበረ ዓለምን አሳልፎ ለዘላለም የሚኖር ሕያው አምላክ ቅዱስ ጳውሎስም ኢየሱስ ክርስቶስ የመረጠው ምርጥ ዕቃ ያደረገው ቅዱስ ጳውሎስም የማንንም እንጀራ አልበላሁም። ዛሬም እንደ ትናንት የሥላሴ ባሪያ የማንንም እንጀራ አልበላሁም። እጅ እጄ እኔንና ከኔ ጋር ያሉትን ትመግባቸዋለች። እጅ እጄ እኔንና ከኔ ጋር ያሉትን ትመግባቸዋለች። እስካሁን ባለው ሕይወት ይሄ ነው። ወደፊት እነሱ ያውቃል። እሱን ተስፋ አድርጌ ይኖራል። እኔ ማንንም አልብሱኝ ካባ መስቀል ጭራ ስጡኝ ብዬ አላውቅም። መጓጓዣ ትራንስፖርት ስጡኝ ብዬ አላውቅም።
እርዳታ ብጠይቅ ዛሬ አንድ ነገር አለ ችግር አለ ብዬ መናየው ግን ባለም ያጋጥረቅም አልፈልግም። የኔ እርዳታዬ እውነተኛ ፍቅር ብቻ። የኔ ደሞዜ መዳናችሁ ነው። የኔ ውራበሌ ከደዌያችሁ ከበሽታችሁ መፈወሳል። ይህም ስለጽድቅ ነው። ስለማንም አልኖርም። አትሾሙኝ አትስገድሙኝ። እኔ የበረሃ ሰው ነኝ። ከተማውና ገጠሩን ጥዬ በረሃብ ጫካ ያለሁት። በጫካ ሽልማት የለ፣ በጫካ ሹመት የለ። ጫካ እኮ መናቅ ነው። እዚህ የጸበልተኛ ሽንት ቤት እየጠረኩ ነው ያለሁትና ክብላቴናዎች ገና ከወጣቶች የመነኮሳትና መነኮሳት ጋር አሻሮ እየቆላሁ ነው ያለሁት። እኔ ክብር የምፈልግ ሰው አይደለሁም። ማመን አቃታቸው፣ ማመን አቃታቸው። እግዚኦ ማረነ ክርስቶስ። እያዩ እንዳያዩ እየሰሙ እንዳይሰሙ ጆሮአቸው የደነቆረ ልባቸው የደነዘዘ አንገታቸው የደነደነ ትውልድ ከቶም ባዲያም ዮርዳኖስ ቅዱስ ገብርኤል አለበት ገዳም ሙታን ሲነሱ በአልጋ መጥተው አልጋቸውን ሲሸከሙ እየተመሩ መጥተው ባያዩ ሲሄዱ ሽባው ያ የተሰባበረ አካል ተገጣጥሞ እንደሞሳ ሲዘን ዶክተር ያሰናበታቸው ሐኪም አትድኑም ያላቸው የሞት ደብዳቤያቸው ሲቀደድላቸው ይህ ሁሉ እያዩ ማመን አቃታቸው። ከመሆኑ ብቻ የሚበለው አባ ዮሐንስ አለ ገንዘብ ይጠፋል የሚበለው ብቻ ትኩረት። ይህ ሁሉ ታምር ለነሱ ምናቸው ነው? ፈጣሪን ስለማያውቁት ጌታን ስለረሱት ከሆዳቸው ሆዳቸው ብቻ አምላክ ስላደረጉ ማመን አቃታቸው። በረሃው ሲቀና ተራራው ዝቅ ሲል ሸለቆው ከፍ ሲል አለቱ ሲከሰከስ ይሄና ይሄው ድቅ ማረን እንደማለት ማመን አቃታቸው። ከበራችሁ እያላችሁ ትሰሙኛላችሁ። እናስተውል፣ የእግዚአብሔርን ቃል እናስተውል ይላል ትንቢተ ኤርምያስ ምዕራፍ 2 ቁጥር 30 አለ። የእግዚአብሔርን ቃል እናስተውል። ግዴታ ማስተዋል ከኛ ይጠበቃል። አላስተዋላችሁ መጠየቅ አይቀርም፣ ከመጠየቅ መፈረዱ አይቀርም። ይህን ነው ተስፋ የምናደርገው። አለዛ ሞኞች እኮ አይደለም። በክርስቶስ ሞኞች ነን ማለት እኮ እያወቀን እንተዋለን ማለት ነው። እግዚአብሔር ስለሚፈርድ ነው። ፍርድ ስላለ ነው እንዲህ መከራና ግፍ የምንቀበል። ፍርድ ስላለ ነው። አይናችሁ የደነዘዘ ጨፈናችሁ ስለ ፍርዱ ግድ የላችሁ። ነገር በእሳት ባህር ስትወጡ ውስጥ ወገ የመጨረሻ ፍርድ ስለሆነ ያው የተፈጠራችሁበት የተጻፋችሁበት ስለሆነ ብዙዎቹ ለዚህ ፍርድ ተጽፎ በመካከላችን ሾልከው ገብተዋል ይላል መልእክተ ይሁዳ ቁጥር 4 ላይ በይሁዳ መልእክት ብዙዎቹ ሾልከው ገብተዋል። ለዚህ ፍርድ ለጥፋት ለገሃነም ፍርድ የተጻፉ ከእናታቸው ማኅፀን ለጥፋት የተጻፉ የመዳን ተስፋ የሌላቸው ብዙዎች ሾልከው ገብተዋል ይላል። ማመን አቃታቸው። እያዩ አለማመን ሳያዩ የሚያምኑ ምጽዋት ናቸው። ህዳር 8 2013 ባይ ዮርዳኖስ ቅዱስ ገብርኤል አለበት ገዳም ሳያዩ የሚያምኑ ምጽዋት ናቸው። ይህንን ካነሳው ዘንድ ከላይ ጀምሮ ያነብላችሁ ወንጌላዊ ዮሐንስ በወንጌል መንግሥት እንደጻፈው በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 29 ድረስ ላነብላችሁማ። እንዲህ ሆነ በሰንበት ቀን ፀሐይ ከመስኮቷ ስትጠልቅ በእስራኤል ምድር ላይ ግዝግዝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት አይሁድን ስለፈሩ ቤታቸውን ዝግት አድርገው ዘግተው በአንድ ላይ ይጸልዩ ነበር። ቤታቸውን ዘግተዋል። ጌታ ዓርብ ተሰቅሎ እሑድ ነው የሚደረገው። ሐዋርያት ደንግጠው አዝነው መምህራቸው ጌታቸው የሚመግባቸው የሚያስተምራቸው ከፍ ከፍ አድርጎ ሰማያዊ እና ምድራዊ ስልጣን የሰጣቸው ኢየሱስ ክርስቶስ ከእነሱ ስለተለየ እና ደግሞ አይሁድ እንዳይገሏቸው ከእሱ ጋር ነበረ። አቤት ያገጣጣ ከፈተና ያርቀን እግዚአብሔር አምላካችን። ማን ይሆን የሚጸና? ማን ይሆን አብሮ የሚገኝ? ማን ይሆን አብሮ የሚዘልቅ?
ማለውን ይመከራል። እረኛው ይመታል፣ በጎች ይበተናሉ። በዮሐንስ ወንጌል ማለት ትንቢተ ዘካርያስ ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ እረኛው ይመታል፣ በጎች ይበተናሉ የተባለ ይፈጸም ዘንድ ጌታ በተያዘ ጊዜ ሁሉም ተበታትነዋል። አሁን ደግሞ ጌታ ከተቀበረ በኋላ አይሁድ እንዳይገሏቸው ቤታቸውን ዘግተው በአንድ ላይ ሆነው ይጸልዩ ነበር። ያን ጊዜ ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ድንገት በር ክፈቱልኝ ሳይል ሳያንኳኳ ድንገት በመካከላቸው ተገኝቶ የበሩ ቁልፍ እሱ ነው። ጌታ ለእሱ በር ያስፈልገው ለመግቢያው የመውጫውን የምንገባበትን የምንወጣበትን በሩ እሱ ነውና ድንገት በመካከላቸው ተገኘና ሰላም ለእናንተ ይሁን አላቸው። በደቀ መዛሙርቱ ሐዋርያት ፊት ተገኝቶ በ11 ሐዋርያት ያን ጊዜ እንዲህ ይላቸው ነበርና ሰላም ለእናንተ ይሁን አላቸው። እነሱም ደነገጡ፣ ተጨነቁ። ያን ጊዜ እናንተ ይቅር ያላችኋቸው ሁሉ እኔ ይቅር ብያቸዋለሁ፣ እናንተ ይቅር ያላላችሁት ግን ይቅርታ የለውም አለ። ቁጥር 22 ላይ ደረስኩለት። 23 24 25 እያሉ ልሄድላችሁና ያን ጊዜ በመካከላቸው ዲዲሞስ የተባለው ቶማስ አልነበረም። ለስብከት ለአገልግሎት ሄዶ ብቻቸውን ነው፣ እሱ አልነበረም። እሱ መጣ። ጌታ ሰላም ለእናንተ ይሁን ብሎ ከተነሳ ከትንሣኤው በኋላ ለደቀ መዛሙርቱ መጀመሪያ ተገልጾላቸው አንድ ላይ ሆነው ሲጸልዩ ቶማስ በጊዜው በወቅቱ በሰዓቱ ባለመኖሩ ቆይቶ ሲመጣ ጌታን እኮ አገኘነው አሉት። ኢየሱስ ክርስቶስን አገኘነው፣ መካከላችን ሰላም ለእናንተ ይሁን ብሎናል። ቶማስም ያለ እኔ የተቸነከረ የእጁን ችንካር በእጄ ዳስሼ ካላየሁ፣ እጣቴንም ደግሞ በችንካሩ ካላስገባሁ፣ እጄንም ጦር በወጋው በደረቱ እጄን ካልከተትኩኝ አላምንም። ማመን አቃታቸው። የማመንን ማቃትን ማስረዳቸው የማመንን ማቃት እንግዲህ መንፈሳውያን አባቶች ሐዋርያት 3 ዓመት ከ3 ወር ያስተማራቸው አባቶች እንኳን ሐዋርያት እንኳን ማመን አቃታቸው። ግራ ገባቸው። እኔ እናንተ ወልማ ተው ምንጊዜም ለማመን አልተፈጠርንም፣ አልታደልንም። አፍዞ አደንግዞ አውቆ ደግሞ ጌታ ተደርጎ የማያውቅ ታምር ያሳየናል። ኃጢአታችን እንዲበዛ ፍርዱ እንዲበዛብን የማይደረግ ነገር እየተደረገ ያሳየናል። በአንድ ድሃ መነኩሴ ላይ ያለው ጌታ ብዙ ታምር ያሳየናል። ግን ማመን አቃተን። መመለስ አልፈለግንም። ራሳችን ወደ መስመሩ ማስገባት አልፈለግንም። እንዲህ ግራና ግራ ጨለማውን እንዳስመኘን ያው መጨረሻችን ያው መቀለሉ። ቶማስ እኔ አለምንም አለ ነገሩ ገረመውና ያን ጊዜ በ8ኛው ቀን ይመጣልና በዮሐንስ ወንጌል ምዕራፍ 20 ከቁጥር 25-26 ላይ በ8ኛው ቀን በሁለተኛው እሑድ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚሁ ሐዋርያት በአንድ ላይ ተሰብስበው ቶማስም በጊዜው ነበር። ያን ጊዜ ቶማስም አብሮ ባለበት መካከል አሁንም ተገለጸላቸውና ሰላም ለእናንተ ይሁን አላቸው። ሰላም ለሁላችን ይሁንልን። ሰላም ለሀገራችን ይሁንልን። ሰላም ለዓለማችን ሁሉ ይሁንልን። ያን ጊዜ ቶማስ ነበረና ቶማስ አለው ጌታ ኢየሱስ ክርስቶስ ያመንህ እንጂ ያላመንህ አትሁን። እኔ ጋር ናችሁ እንዴ? ከቃሉ ጋር ናችሁ? ያመንህ እንጂ ያላመንህ አትሁን። እንዴት ሰው ለፈተና ገዳም ይገባል? እንዴት ሰው ለመፈታተን ወደ ባይታዊ ወደ መነኮሳት ወደ ቅድስና ወደ ፈተና ሞት ይገባል? አለመታደል ነው። በጎ ሰርቶ በጎ ከሚሰራበት ቦታ ላይ አብሮ በጎ መስራት፣ መልካም ከሚሰራበት አብሮ መልካም መስራት፣ ለፈተና መላክ ወይም ለመፈታተን የሳቱ ሽረፍራፊ ለመጥቀን መምጣት አለመታደል ነው። ያውም ደግሞ የተሰጠው ሰው ላያልቅበት
የሚወስደው ሰው ደግሞ ላይሞላለት የተሰጠው ሰው አለበት ይወርዳል። የሰማይን መስኮት ከፍቶ ያፈሰዋል ጌታ ከማንም ከምንም ሳይሆን ከጌታ ነው። እንደምን ቆያችሁ? ማመን አቃታችሁ? ዮሐንስ ወንጌል ምዕራፍ 12 ቁጥር 40 ላይ ማመን ማለት ዝም ብሎ ከንፈሩን እየመጠጡ ማመን መኖር መቀመጥ ወራትና ዓመታት ማስቆጠር ሳይሆን ያመነ ሰው ወደ ስፍራው ወደ መስመር ገብቶ ታሪክ ማስቀመጥ ነው። ያመነ ሰው ማመን አቃታቸው። ያመንህ እንጂ ያላመንህ አትሁን አለው ጌታ ኢየሱስ ክርስቶስ። እነሆ ጣትህን አምጣ፣ ችንካሩ በገባበት ጣትህን አስገባው። ለማስረዳት የማያደርግልን የለ ጌታ። አይ ቸርነቱ፣ አይ ምሕረቱ፣ ችንካሩ በገባበት ጣቱን አስገባው አለው። በቁስሉ ጣትህን አስገባው አለው። ደግሞም ጦሩ በገባበት እጅህን አግባ። ያመንህ እንጂ ያላመንህ አትሁን። አለማመን ያስቀጣል፣ አለማመን ያስጎዳል። እያዩ አለማመን ስለ ሐሰት አይደለም፣ ስለ ውሸት አይደለም፣ ያልባልታ ወሬ አይደለም። እኔና እናንተ ማመን የሚጠበቅብን እውነታውን ነው፣ ግልጹን ነው፣ ተጨባጩን ነገር ማመን ግድ ነው። ይህን ባታምኑ ትቀጣላችሁ፣ ይፈረድባችሁ። እንደዚህ ነው። እንኳን በዓይናችን እያየን ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ በምዕራፍ 11 ቁጥር 1 ላይ እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥና የማናየውን ነገር የሚያስረዳ ነው ብሎ ደምድሞታል። ለአባቶች እንደተመሰከረላቸው ይህ የምናየው ዓለም ማናየው እግዚአብሔር ነው የፈጠረው የሰራው። ለአባቶች ዕብራዊ ምዕራፍ 11 ከቁጥር 1 እስከ 3 ነው ያነበው። ሁላችሁ እምነት ማለት እኮ ይሄ ነው። ደግሞ በማመናችን ተጨባጭ ነገር ስላመንነው ጌታን ተጨባጭ ነገር አምጥቶ ዕውራን ሲያዩ አንካሶች ሲዘሉ ትናንት ተስፋ የሌላቸው ወገን ዘመድ የጠላቸው እንደኔ መጠጊያ የሌላቸው ተስፋ የሌላቸው እንደኔ ጎጆ ይዘው ሀብት አግኝተው ወረት አግኝተው ቁም ነገር ይዘው ሲመለሱ ሲመሰክሩ ይሄን እያዩ አለማመን ዕዳ ነው። ማመን አቃታቸው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ከቁጥር 27 28 29 ደርሻለሁ። ያመንህ እንጂ ያላመንህ አትሁን። ቶማስ ሆይ ሳያዩ የሚያምኑ ብፁዓን ናቸው አለና ደመደመው ጌታ በቁጥር 29 ላይ ሳያዩ የሚያምኑ ብፁዓን ናቸው። አንተ እያየህ አላምን አትበል፣ ያመንክ መሆን አለብህ እንጂ ያላመንክ አትሁን። አለማመን ያስቀጣል፣ አለማመን ይጎዳል። ይህ ነው የምንማማርበት ወገኖቼ፣ ርዕሳችን ይህ ነው። የምንማማርበት ቃል ይህ ነውና ስለዚህ ሳያዩ የሚያምኑ ብፁዓን ናቸው ይላል በዮሐንስ ወንጌል ምዕራፍ 20 ከቁጥር 29 ላይ ነው። ሳያዩ የሚያምኑ ብፁዓን ናቸው። አንተ ግን ጣትህን አምጣና በችንካሩ እጅህን አምጣና በደረት ያስገባው። በሁለንተናው የሚመችን ጌታ እንዳላችሁ ይለናል። ቁልፉን በእጃችን ሰጥቶናል። መንገዱ ላይም አቁሞናል። እንድንሄድም ፈቅዶልናል። ነገር ግን አብዝቼ ብጠራቸው አጥብቀው ከፊቴ ራቁ ተብሎ ተጻፈብን። ደግሞ የሚገርም ጉዳይ አብዝቼ ጠራኋቸው፣ ልጆቼ ወዳጆቼ አልኋቸው፣ እነሱ ግን አጥብቀው ከፊቴ ራቁ። ወደ ግብፅ መሄድ ፈለጉ፣ ፈዋሻቸው አዳኛቸው መሆኔን አላወቁምና ይላል። ለበዓል ለዚህ ለጣዖት ሰገዱ። ሆሴዕ ምዕራፍ 11 ከቁጥር 1 እና 2 3 4 ላይ አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። አለመታደልና መታደል፣ ለመጠቀምና መጠቀም። እንደምን ቆያችሁ? እንደምን አላችሁ? እንግዲህ ስለ ሐዋርያት ነው አሁን የምንነጋገረው። ወንጌላዊ ሉቃስ በወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 4 ከቁጥር 13
ከቁጥር 18 ከቁጥር 25 ከቁጥር 30 ከቁጥር 36 ከቁጥር 45 ላይ ደርሼ አቆምላቸዋለሁ። አሁንም ጌታ ከተነሳ በኋላ ነው። ሁለቱ የኤማሁስ መንገደኞች ይላቸዋል። ቁጥር 13 ላይ ሉቃስ ምዕራፍ 24 ቁጥር 13 ላይ ሁለቱ የኤማሁስ መንገደኞች ወደ ኤማሁስ ይጓዙ ሄዱ ነበርና፣ ኤማሁስ ከኢየሩሳሌም 60 ምዕራፍ ርቀት ያላት ሀገር መንደር ናት፣ ገጠር ናት። ታዲያ ሁለቱ ከሐዋርያት ከደቀ መዛሙርቱ እነ ቀለዮጳ ሁለቱ ወደ ኤማሁስ ከጌታ ከተቀበረ በኋላ በዕለተ ሰንበት ከኢየሩሳሌም ተነስተው ወደ ኤማሁስ ሲሄዱ ጌታም ሦስተኛ ሆኖ ከእነሱ ጋር ይሄድ ነበርና እነሱ ዝም ብለው የራሳቸውን ወጋቸውን እያወጉ ስለዛ ስለ ነገረ መስቀሉ እየተነጋገሩ በጌታ ላይ የደረሰውን ግፍና መከራ እያንሰላሰሉ እየተጨዋወቱ ሁለቱ ወንድማማቾች ወደ ኤማሁስ ይሄዳሉ። ጌታም ሦስተኛ ሆኖ አብሯቸው ይሄድ ነበር። ያደምጣቸዋል፣ ይሰማቸዋል፣ ይመለከታቸዋል። ጠውልገዋል፣ አዝነዋል፣ ከፍቷቸዋል፣ ተጨንቀዋል፣ ግራ ገብቷቸዋል፣ ደንግጠዋል። የኤማሁስ መንገደኞች እነ ቀለዮጳ መንገዱን የሚሄዱበትን መንገድ ጨርሰው ወደ ታሰበው ቦታ ሲደርሱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጥያቄ አቀረበላቸው። እናንተ ሰዎች አዝናችሁ ተክዛችሁ ጠውልጋችሁ የምትሄዱት ምን ሆናችሁ አላቸዋል። ስለሱ እኮ ነው የሚነጋገሩ እኮ ደበደቡት፣ ምራቃቸውን ተፉበት፣ ልብሱን ገፈፉት፣ በጅራፍ ገረፉት፣ በሐብል አሰሩት፣ አሰቃዩት። በጥፊ መጥተው ማነው ይመታ አንተ ነቢይ ትላለህ አሉ። ግፍ አበዙበት እያሉ ነው። ወደ ጌታ ነው የሚነጋገሩት። ስለ እሱ መሆኑን ያውቃል። ነገር ግን የሰራዊት ጌታ ኢየሱስ ክርስቶስ እናንተ ሰዎች ምነው ጠውልጋችሁ አዝናችሁ ተክዛችኋል? የምታዝኑበት ጉዳይ ምንድን ነው? የምትነጋገሩት ምን ይመስላል አላቸው። ከዛ ከሁለቱ አንዱ አነሳና አንተኑ ነግድ በኢየሩሳሌም ለመሆኑ አንተ በኢየሩሳሌም እንግዳ ሆነህ ትኖራለህ እንዴ? በዚህ 3 ቀን ውስጥ ሊቃነ ካህናት ጻፎችና ፈሪሳውያን የአይሁድ ሽማግሌዎች ተሰብስበው በሰውና በእግዚአብሔር በቃልና በሥራ በቃሉ የሚያስተምር በተግባር የሚያሳይ ታላቅ ነቢይ እስራኤልን ይቤዣል ያድናል ብለን ተስፋ የምናደርገውን እነሆ ገረፉት፣ ሰቀሉት እያሉ ነገሩ። አላወቁትም። አብሯቸው 3 ዓመት ከ3 ወር ኖሯል። 33 ዓመት ከ3 ወር አብሯቸው ነበር። ነገር ግን አላወቁትም። ስላላወቁት ሰቀሉት፣ ገደሉት እኮ እንዲህ እስራኤልን ይቤዣል ያድናል ከዚህ ከወራሪ ከጠላት ከሮም ግዛት ነፃ ያወጣል ብለን ተስፋ የምናደርገው ታላቅ በሰውና በእግዚአብሔር የከበረ ታላቅ ላይ በቃልና በሥራ የታመነ በቃል በሥራ ነው። እናንተ አፋችሁ ቀድሞ ይገኛል ስትሉ ለበለሙ ታውቁበታላችሁ። ማርያምን፣ ገብርኤልን፣ ሚካኤልን ስትሉ ታውቁበታላችሁ። በተግባር ግን የላችሁበት። ብዙ ኃጢአት ሰርታችሁ ትሄዳላችሁ። ለሰው ብዙ ተስፋ ትሰጣላችሁ ማትፈጽሙት። ነገር ግን ምንም ያለው ወንጌላዊ ሉቃስ በቃልና በተግባር በሥራ በሰውና በእግዚአብሔር የታመነ ሙሉ ማለት ይሄ እንግዲህ ሙሉ ጉድለት የለም። ለአምላካችን ማመን ይሳነዋል። እናንተ እንዲህ ልትሆኑ መመከራችሁ ለእሱ ምን ሰውን ሙሉ አድርጎ ይፈጥራል። ሰው ሙሉ ሰው ነው አሉት እኮ ሙሉ ሰው ነው አሉ። በዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውሩ ወላጆቹ ሙሉ ሰው ነው ጠይቁት ብለዋል። እንኳን ጌታ መድኃኒዓለም ኢየሱስ ክርስቶስ ሙሉ አድርጎ የፈጠራቸው ብዙ ሰዎች አሉ። ስለዚህ ሙሉ እንድንሆን ይፍቀድልን። ብዙዎቻችን በአንዱ ስንለው በአንዱ ይጎልብናል። በቃል ጥሩ ትናገራላችሁ፣ በቃል ከእናንተ የሚበልጥ እንደሌለ ጥሩ እንደምትሰሩ፣ በተግባር ግን ስርቆቱ፣ ቅጥፈቱ፣ ሐሰቱ፣ ውሸቱ ያው እንደዚህ
እንደዚህ ስለሚሆን ተሟልቶ አይገኝም የዚህ ዓለም ነገር እና እንግዲህ ያለ ሲያናግራቸው አሁንም መለየት አልቻሉምና ለመሆኑ እንጂ ያቸው ነበር ጌታ በነቢያትና በሙሴ በቀደሙት በነቢያት መጽሐፍት የተነገረው የተጻፈው የሰው ልጅ መከራ እንዲቀበል እንዲገረፍ እንዲሰቀል እያለ እነሱ ሲያንሰራስሩ ሲነጋገሩት የነበረው ነው የተረክላቸው ነበር። እንዲህ የተነጋገሩ ሲሄዱ እናንተ ማመን ያቃታችሁ ልባችሁ የደነዘዘ ናቸው። ልባችሁ የደነዘዘ በሙሴ በነቢያት ተነግሮ የለም እንዴ? እጅና እግሬን ቸነከሩኝ፣ በቀሚሴም ላይ ዕጣ ተጣጣሉ፣ ልብሶችን ተካፈሏቸው፣ ለጥሜም ሆምጣጤ ያጠጡኝ፣ በምግቤ ላይ ሐሞት መራራ ቀላቀሉበት። ከስንቱ በመዝሙር 21 ከቁጥር 16 ላይ እጅና እግሬን ቸነከሩኝ፣ በመዝሙር 68 ከቁጥር 25 ላይ እነሆ ለቅኔ መራራ አጠጡኝ፣ በመስቀል ላይ ሆኖ እነሆ አጠማኝ ቢላቸው መራራ ሆምጣጤ ያጠጥተውታል። ይህ ሁሉ ቀደም ብለው ነገር ተናግረውት ነበር። ይወርዳል ይወለዳል እያሉ ተናግረውት ነበር። ስለ መከራው ስለ ትንሣኤው ተናግረውት ነበር። ያንን እየጠቃቀሰ እናንተ ልባችሁ ከማመን የደነዘዘ ይሄ እንዲህ ተብሎ የተጻፈውን አላነበባችሁም ያቸው ነበር። ይህንን እየተነጋገሩ ሲሄዱ መሸ፣ ድግዝግዛል። እነሱም የሚገቡበት ኤማሁስ ደረሱና አረ ጌታ ሆይ አሉት፣ ጊዜው መሽቷል፣ ፀሐይም ወደ መስኮቷ ገብታለች፣ በጨለማው አትሄድ፣ ከእኛ ጋር እደር አሉት። መታደል ነው ከእኛ ጋር እደር ጌታ አሉት። እንዲህ ያገጣጥማል። መልካም ነገር እያሰበ የሚሄድ ሰው መልካም ነገር ይገጥመዋል። ልደብድብ፣ ልግደል፣ እንዲህ ልዝረብ፣ ልስረቅ፣ ሰውን ላታል ያላገባብ ከስርዓት ውስጥ ለሁሉ ስርዓት አለ። በስርዓቱ የሚሰራ ነገር ሁሉ ልክ ነው። በስርዓት አለ መሆን ያለበት ነገር አለ። ያለምን ስርዓት ግን ሰላም አዳሪ ሆኑ። እንዲያው በንግዱ በእርሻው ያለው ወንድምህን ጓደኛህን የእናትህን ልጅ ልስረቀው፣ በረቱን ክብሩን ልቀንሰው፣ ልስደበው፣ ላዋርደው እያላቸው አደራ የምትበሉና የሰው ክብር የምትቀንሱ ሰዎች ግን የለውም። እና የኤማሁስ መንገደኞች ስለ ጌታ ነበር ስለ ነገረ መስቀሉ እየተነጋገሩ ሄዱት። እሱም አብሯቸው ሄድ ነበር። በጎ ነገር እያሰብን ከሄድን ጌታ አይለየንም በማለት ነው። በጎ ነገር እያሰብን ከሄድን አብሮን ያድራል። አብረህን እደር አሉት። አብሯቸው ገባ። እንጀራም አቀረቡ። እንጀራውን ባርኮ ሰጣቸው። እንጀራውን ባርኮ ይስጠን ጌታ። አሜን። እንጀራ ስትቆርስ ታውቁባት ቅድም ስመርቅ አሜን ስትሉ ነው የቆያችሁ። የእንጀራ ነገር ሲመርቅ አሜን አላልቃችሁ ሲላቀቅ ሁልጊዜ ለእንጀራ ቤት መጣች። ሰው እኮ ሲበላ አይሞትም፣ ሲበላ ይኖራል እንጂ ሲበላ አይሞትም። በቃ ይቋረጣል ሁሉ ነገር። ለቅስ ጌታን ተስፋ ነው። አሁንም እንጀራችን ይክፈትልን፣ እንጀራችን ይባርክልን። ያን እንጀራ መኖር አይቻልም። ነገር ግን ሰው እንጀራ ብቻ አይኖርም። አሁን ወደ ትምህርታችን እንጀራውን ባርኮ ሰጣቸው። ያን ጊዜ ዓይናቸው ተከፈተና የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ መሆኑን አወቁት። የጨለማ ዓይናችን ይግለጽልን። ዓይናቸው ተከፈተ። እንጀራ ባርኮ ሲሰጣቸው ለይሁዳ እንጀራ ቢያጎርሰው ስለማይገባው ሰይጣን አደረበት። እንዴ የበላ ሁሉ እንዴት ቆያችሁ? አሁን አንዳንድ ጊዜ ዝክር እናቀርባለን። ዝክር የገብርኤል ዕለት ዝክር ይቀርባል። የትንሣኤ ልደት ዝክር ይቀርባል። በታላላቅ አበይት በዓላት በወራቶች ዝክር ይቀርባል። ወገኖች የበላ ሁሉ የሚጠቀም እንዳይመስላችሁ፣ የሚጎዳም አለ። በአገባቡ የተቀበለ በአገባቡ የበላ ነው እንጂ የሚጠቀም የበላችሁት ሁሉ የምትጠቀሙ እንዳይመስላችሁ። ለይሁዳ በዮሐንስ ወንጌል ለበለሃ ምዕራፍ 13 ቁጥር 27 ላይ ከወጭቱ እንጀራውን ጠቅሶ አጎረሰው። ያን ጊዜ በይሁዳ ላይ ሰይጣን ከልቡ ገባ። ጌታ ሲያጎርሰው እንዴት ሰይጣን ይገባ? ለምን? ዓላማው የይሁዳ ዓላማ እኩይ ስለሆነ ገንዘብ ብቻ ስለሚመለከት
ከጌታ ጋር የሚኖር በስጋ ነው እንጂ በመንፈስ አልነበረም። በረከት ለማግኘት አልነበረም። ከጌታ የሚገባውን ገንዘብ ለመስረቅ ነው። ይህ በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ ራሱን ብሏል ጌታ ኢየሱስ ክርስቶስ። ያንን ሽቶ ወስዳ ስትጠበው ይሁዳ ምን አለ መሰላችሁ? ይህ ሁሉ ገንዘብ ለምንድን ነው የሚከስረው? ይልቁንስ ተሽጦ ለነዳያን መሰጠት አይገባም ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ግን እንዲህ አለ ይሁዳ ይህን የተናገረው ለችግረኞች ለድሆች አዝኖላቸው አይደለም። እንግዲያስ ሌባ ስለነበር ገንዘብ ያይ ስለነበር ገንዘብ ያለውና ከዛ ያንን በ300 ዲናር ተሽጦ ብቻውን ሰርቆ ሊበላው ነው እንጂ ለነዳያን ሊሰጣቸው አይደለም። ዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ ተጻፈቃል። ያለ ጌታ ኢየሱስ ነዳያን እኮ ከእናንተ ጋር ዘወትር ይኖራሉ፣ ነገር ሁልጊዜ ከእናንተ ጋር ነው። ሴት ጥሩ ስራ ሰርታለች፣ ይህ ሽቶ ለመቃብር ታዘጋጅተዋለች። ሴት በንዋ እግሬን አበሰች፣ ሴት በሽቶ እግሬ ቀባች፣ ሴት ንዋን ያፈሰሰች። እንዲህ ነው መሆኑ ገሮች፣ እንዲህ ነው መሆን አይደርባቸው። እኩይ ልባችሁ እኩይ ተግባራቸው የትም አያደርሳቸው። ከጥፋት አትወጡ። ይልቁንስ እንዴ ብዙ ኃጢአቶች የተደመሰሰላት እንዋን አፈሰሰ ይጽድቅ ምንድን ነው ክፉ ባልንጀርነት መልካሙን አምር ያጠፋል። በማገባችሁ ከማትገቡበት መስመር አትግቡ፣ ራሳችሁን ጠብቁ። እኔ ማን ነኝ ማለት ነው። ክፉ ባልንጀርነት መልካሙን አምር ያጠፋል። አብረን ብንውልም አብረን ብናብርም ቦታው ወይም ቤቱ ያገናኘንም ከማንገባበት ዓላማ አለመግባት። አንዱ እንዲያ አንዱ እንዲህ ሊሆን ይችላል። አርፈን መቀመጥ አይ እንተባበራለሁ ይቻላል። እስከምትፈልጉት መስመር ላይ ትችላላችሁ። ማመን አቃታቸው። በዮሐንስ ወንጌል ምዕራፍ 12 ቁጥር 40 ላይ የተለየ የነበርነው ሉቃስ ምዕራፍ 24 እስከ ቁጥር 30 ደርሻለሁ። ከዚህ በኋላ እንጀራውን ቆርሶ አበላቸው፣ ቆርሶ ሰጣቸውና ዓይናቸው ተከፈተ እየነበረ ቆርጦ። ከዚህ በኋላ ወገግ ሲነጋጋ እነዛ የኤማሆስ መንገደኞች ወደ ኢየሩሳሌም ተመለሱ። በኢየሩሳሌም ሲመለሱ 11 የጌታ ደቀ መዛሙርት ሐዋርያት በአንድ ላይ ተሰብስበዋል። ደቀ መዛሙርት ጌታ ደቀ መዛሙርት ጌታ እኮ ተነሳ አገኘ ነው። ወደ ኤማሁስ ስንሄድ አብሮን ሄደ። እንጀራ ባርኮ ሲሰጣን ዓይናችን ተከፈተልን አሉና ነገሯቸው። ማመን አቃታቸው። በዓይናቸው እዩ። እንጀራ ባርኮ ሰጣቸው ሰዎች ሲነግሯቸው ማመን አቃታቸው። ተው ልባቸው የጠነከረ ይሁን ወገኖች፣ እባካችሁ ጨካኝ አትሁኑ። በድላችንን እንጠቀም። ዝም ብሎ ከእናቱ ማኅፀን ተባርኮ ደግ ሆኖ ይወለዳል ሰው እንኳን እያየ ኧረ መጨረሻችሁ ይከፋል። አሁን ማመን አቃታችሁ። ስለዚህ ነው ያን ጊዜ ጌታ ኢየሱስ ክርስቶስ አሁንም አብራራላቸው። ስለ ነቢያት፣ ስለ መሳይ፣ ስለ ኢሳይያስ እየጠቃቀሰ ቀደም ብሎ ያስተማራቸው። እንዴ ነግሬያችሁ ነበር ከእናንተ ጋር ሳለሁ የሰው ልጅ በሰው ልጆች ተላልፎ ይሰጣል፣ ይሰቀላል ብዬ ሁሉን አብራራላችሁ። ስለ ስቅለቱ፣ ስለ ነገረ መስቀሉ ነግሬያችኋለሁ። ስለመቀበለው መከራ ነግሬያችኋለሁ። እናንተ እንዲያው ምን መሰላችሁ? መንፈስ መሰላችሁ። ተሰብስበዋል ላይ ሲጸሉ ድንገት ሲደርስባቸው መንፈስ መሰላቸው፣ ደነገጡ። እናንተ ለምን መንፈስ አለ ስጋና አጥንት የለው? እናንተ ነሱና ዳስቱኝ እዩኝ። መንፈስ ስጋና አጥንት የለውም። እንደኔ እንደምታዩኝ አይደለም። መንፈስ ነው ብላችሁ አትጨነቁ እያለ ነበር የሚያብራራላችሁ። ያን ጊዜ ቁጥር 45 ላይ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። አይምሯቸውን ይከፈተላሉ። እርሳችን ማመን አቃታቸው። በዮሐንስ ወንጌል ምዕራፍ 12 ቁጥር 40 ማመን አቃታቸው። አሁንም ወንጌላዊ ማርቆስ ወንጌል መንግሥት እንደጻፈው ማርቆስ ወንጌል ምዕራፍ 16 ከቁጥር 19 ከቁጥር 12 ከቁጥር 14 ያለውን ቃል አነብላችሁና ትምህርታችንን እናጠቃልላለን። አይዟችሁ።
ሰባት አጋንንት ያወጣላት ማርያም መግደላዊት በመጀመሪያ የጌታን መነሳት ያየችና ያበሰረች ለአራዊት ሁሉ የነገረች ማርያም መግደላዊት ነበረችና ማርያም መግደላዊት ሄደችና አሁንም ለጌታ ለደቀ መዛሙርቱ ነገረቻቸው። እነሱ ግን ማመን አቃታቸው። እንደገና ማርያም መግደላዊት ነግራቸው የመጀመሪያው አብሳሪ ስለ ትንሣኤው ያበሰረች እሷ ሆና ስትነግራቸው የኤማሁስ መንገደኞችን ቅድም እንዳልኳቸው ወደ ኢየሩሳሌም ሄዱና አገኟቸው። ከደቀ መዛሙርቱ ጋር የጌታ እኮ ተነሳ ነው። እነሱን ማመን አቃታቸው። ይህ ሁሉ ነው እንግዲህ ያን ጊዜ ማርቆስ ምዕራፍ 16 ከቁጥር 14 ላይ ወንጌላዊው ማርቆስ ይላል በእውነት የልባቸውን መደንዘዝና አለማመናቸውን አይቶ አደነቀ። ጌታ አደነቀ አለማመናቸው፣ የልባቸው ጠንካራነት። ይህን ያህል ታምር እያዩ ማርያም መግደላዊት ነገረቻቸው። ሁለቱ የኤማሁስ መንገደኞች ነገሯቸው። በልባቸው መጠንከር ባለማመናቸው ጌታ ተደነቀ። ማመን አቃታቸው። ርዕሳችን ነውና እንግዲህ ማስተዋል ይስጠን። ለጥቅማችን ብቻ ሳይሆን መኖር ያለብን ለመጥቀም ነው ያለብን። ለመብላት ሳይሆን ለማብላት፣ ለመቀበል ሳይሆን ለመስጠት። ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏል። ያልተጻፈ ነገር አላቀርብም አልናገርም። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ የተመሰገነ ነው። ከሚበላ ይልቅ ማብላት መልካም ነው። በተና ለነዳያን ሰጠ፣ ጽድቁ ለዘላለም ይኖራል ይላል መዝሙር 111 ቁጥር 9። ይህን ማስተማር ማመን አቃታቸው። እርሱ እውነት ያስደንቃል። በእውነት እንደዚህ ብሎ አንዱን ማለት ከወይቱም ከወንጌሉም አንዱን አንስቶ ማስተማር ቀላል ነው። ግን ደግሞ የሚሰማቸው ሰዎች አሉ። ትምህርቱ ሊሰጠው ቀጥታ ያለ ቀጥታ ስርጭት ነው። ወይም በውሸት የሚቀር አይደለም፣ ወይም ለመነኮሳት ብቻ አይደለም። ይልቃል ይህ አገልግሎት ዓለም አቀፍ ነው። ዓለም አቀፍ ስንት ታላላቅ ንጹሐን ቅዱሳን አባቶች ክቡራን አባቶች የሚያዩትን ትምህርት ለእኛ ነው ብለው የሚተቹ ሰዎች አሉ። እችን ሲወጣች ለእኛ ናት የሚለዋሉ። እግዚአብሔር ያላደላቸው በእውነት ከበረከቱ የተገፈፉ ጸጋው የረሃቁ ጸጋ የተገፈፋቸው ክብር የሌላቸው ሰዎች ጌታን ብለውታል። ይሄ እኛንን እየሰደበን ነው አሉና በድንጋይ ሊወግሩት ፈለጉ። እሱ ግን ተሰወራቸው። እየጠገችላቸዋለሁ እና ይሄ የቆየ ነገር ነው። አሁን ብቻ አይደለም። እንግዲህ ማመን አቃታቸው በሚል ርዕስ ነው የምንነጋገረው አይደል ወገኖቼ? ታዲያ ወዴት እንድና ደግሞ ትንሽ ጠቀስቀስ አድርገን ሰዎችን ከነገርኳችሁ በኋላ ትምህርታችንን እናጠቃልላለን። ወንጌላዊ ማቴዎስ ወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 12 ቁጥር 24 ላይ ቁጥር 24 ከ23 እና 24 ከ22 ጀምሮ አለበት ጌታችን መድኃኒታችን ኢየሱስ ክርስቶስ በማይነ ስብከቱ ደንቆሮና ድዳ መንፈስ ያደረበትን ሰው ወሰዱ ወደ እሱ። በሽተኛው ደንቆሮ ነው አይሰማም፣ ድዳም ነው አይናገርም። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈወሰው፣ አዳነው። ያን ጊዜ በእውነት የዳዊት ልጅ ነው ብለው ብዙዎች ደነገጡ፣ አከበሩት። ጌታ እንዴት ድዳና ደንቆሮ የነበረውን ባለመድኃኒቶች ማዳን አቅቷቸው ከየትኛው ቢወጣ ቢወርድ ድዳና ደንቆሮ ሆኖ ምሕረት አጥቶ የኖረውን እንዴት አድርጎ አዳነው አሉና ተደነቁ። ብዙዎች በእውነት በጌታ ተደነቁ። ይሄማ በእውነት የዳዊት ልጅ ነው፣ ይወርዳል ይወለዳል የተባለው ኢየሱስ ክርስቶስ ነው ብለው አመኑ። ሊቃነ ካህናትና ጻፎችና ፈሪሳውያን ግን ምንድን ነው አሉ? በአጋንንት አለቃ አጋንንትን ያወጣል። ተመልከቱ፣ ማመን አቃታቸው። ድዳው ሲናገር ደንቆሮ ሲሰማ አይቶ ማመንና ማክበር የአምላክነት ክብሩን መግለጽ ማመስገንና ለክብሩ የሚገባ ስግደት መስጠት ሲገባ በአጋንንት አለቃ አጋንንትን ያወጣል ብለው ጌታ ዳቁት፣ ጌታ ጠሩት። ከዚህ ያድናችሁ እግዚአብሔር አለ። አሁን ውሸትም ያስገበድ በስር ነው የካለት የሚመነጨው ውሃ እንዴት ስር እስ እየወሰደ ይምረግበት እዛ ሀረግረጉ ከዛው ከሀገሩ ምንጭ እየወሰደ ይምረግበት ስርና ቅጥልና የሚያውቁ እነሱ አይደለም። እኛ ስለ ስር ስለ ቅጥል የታውቃለሁ። እኛ ስለ ስር ስለ ቅጥል ማውቀ የለኝ በሕይወት የዘመኑ በናዝሬቱ በኢየሱስ ክርስቶስ ስም ብዬ ነው
የሚደረግልኝ ነገር ሁሉ ተራራው ዝቅ ቢል ሸለቆ ከፍ ቢል አጋንንት ቢበረበሩ እኔም ዳው ከዚህ እመልብ በቀበሌ የምታወቅ ይገባል። እንዲህ ባለም እንድታወቅ ያደረገኝ በናዝሬቱ በኢየሱስ ክርስቶስ ስም የሚለውን ይህንን ቃል ጠርቼ ነው እንድንበት ዘንድ የተሰጠን ከሰማይ በታች ላይ ይሄ ነው። እና ባገንተ በቃ አጋንንትን ያወጣል አሉ። ሌሎቹ ተደንቀው በጣም በተሰራው ነገር እጹብ ድንቅ ሲሉ ሊቃነ ካህናቱ ግን ማመን አቃታቸው። ርዕሳችን ይህ ነው። የዛሬው ትምህርት ነው። እንግዲህ ትምህርታችን ለማጠቃለል እንሞክር ወገኖቼ። አሁንም በማርቆስ ምዕራፍ 6 ከቁጥር 1 እስከ 6 ድረስ ጌታችን ኢየሱስ ክርስቶስ አሁንም ሲያስተምር ብዙ በሽተኞች ይጠሩ ነበር። ብዙ በሽተኞች ይጠሯሉና እሱም የማዳን ስራውን ይሰራል፣ ያድናቸዋል። እጁን እየጫነ ያድናቸዋል፣ በቃሉም ያድናቸዋል። በእምነታቸው የሚድን ስሙን እየጠሩ ይድናሉ። ታዲያ ያን ጊዜ እንዲህማ የምናውቀው አልተመልከቱ ማመን አቃታቸው። የምናውቀው ይሄ ዮሴፍ ልጅ የእንጨት ጠራቢውን ዮሴፍ ልጅ አይደለም? ወንድሞችንስ ያዕቆብን፣ ዮሳን፣ ይሁዳን ወንድሞቹን እህቶቹን እናውቃቸው የለ እያሉ በእውነቱ ጌታንን ያሙት ነበር። እሱም በልባቸው የሚያስቡትን አውቆ እንዲህ አላቸው፣ ነቢይ በሀገሩ አይከበርም። እይከበር ነቢይ በሀገሩ። ነቢይ በተወለደበትና በኖረበት ሀገር አይከበርም። በሌላ ቦታ ነው ክብሩ። በዛ ቦታ ላይ ግን ብዙ ማዳን ሲችል ባለማመናቸው ምክንያት አላዳናቸው። ብዙ ሰው አላዳነም። እጁን ጭኖ ጥቂት ሰዎች አዳነና ብዙ ሰው እንዳያድን ስላላመኑ ስላልተቀበሉት ዮሴፍ ልጅ ነው ብለው ስለጠረጠሩት ባለማመናቸው ምክንያት ብዙ ታምር አላደረገ ይላልና በማቴዎስ ወንጌል ምዕራፍ 13 ቁጥር 58 ላይ አሁንም እንዲሁ ሲያሙት ስላየ ባለማመናቸው ምክንያት አላዳንም። እንግዲህ በእውነት ትምህርቱ ማመን አቃታቸው። በሌላ ጊዜ ደግመን ስለምንመለስበት ለጊዜው ግን አምናችሁ ለመዳን ያብቃችሁ። ጋር ያስተማረን የመከረን የገሰጸን አምላክ እየተመሰገነ ይሁን።